ሄርሜላ በልደቷ ቀን እንግዲህ አዲሷ ፍቅረኛዋን እዛ መታለች። አብርሃም ያው እንደሚታወቀው ጥላዋት ሄደዋል። ስለዚህ ከዚህ በላይ አብርሃምን አልለምነውም፣ አብርሃም እግር ስር አልንበረከክም፣ የሚወደኝ የሚያፈቅረኝ ወንድ እዤ መጥቻለሁ በልደቴ ቀን፣ እሱ ነው ልደቴ ማክበር ያለበት በማለት እንግዲህ ከጠንበለሏ ጋር መታለች ማለት ነው። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። አዎ በጣም ደህና ነኝ። ሰላማችሁ ብዝት ትረፍረፍ ይበልልኝ። አሁን እንግዲህ ከደቂቃዎች በፊት ቢኒና የሄርሜላ ወንድም ተብዬው ማለት ነው ቢኒ መጥቶ እንግዲህ ሄርሜላ ፍቅረኛ አላት ህይወት ሳትጨርስ ነው ወደዚህ ህይወት የገባችው ላልከው ነገር በጣም ትክክል ነው ቢኒዬ ማለት ነው። ምክንያቱም ሁለት ልጆችና ባል አላት። እሱን ጥላ መታ ነው ወደዚህ ህይወት የተቀላቀለችው። እሱ ደግሞ አሁን እንግዲህ ያው መረጃ አውጣለሁ ቪዲዮም አለ ሁሉንም ቪዲዮ ለቃለሁ ብለዋል። እና እንትና ደግሞ ምንድን ነው ያለው? አዲስ ህይወት ብትጀምር ደስ ይለኛል። ከአብርሃም ብትገላገል እናንተ ቤተሰብ ከሚባል ራሱ ብትገላገልና ሄርሜላ የራሷ ፍቅረኛ ይዛ ብትመጣ በደስታ ነው የምቀበላት ብለዋል። እና ትናንትና እንደዛ ሲሆን እንደማይጠቅማት አታውቅም ነበር። እንደዛ ተንበርክካው ስትለምን ለምን እህቴ ይሄ አንቺን አይመጥንሽም፣ ለአንቺ ክብር አይሆንም፣ ለእኛ ክብርም አይሆንም ብላ አትመክራትም ነበር? ድንገት